ሰላም እንዴት ናችሁ? ዛሬ ደግሞ ስለ ሬክቲፋየር እና ኤሲ ኢንፑት ሲስተም እናያለን። ኤሲ ማለት ኦልተርኔቲንግ ከረንት ማለት ሲሆን ቮልቴጁ ባክ ኤንድ ፎርስ ፍሎው የሚያደርግ ወይም ዳይሬክሽን ኦፍ ፍሎው ፔሪዮዲካሊ ቫሪ የሚያደርግ ኤሌክትሪክ ፓወር ሶርስ ነው። ይህንን ኦልተርኔቲንግ ከረንት ለኢኩፕመንቶች ዳይሬክት ሰፕላይ ብናደርገው ቮልቴጅ ስፓይክ ሊኖር ይችላል ወይም ስቴብል የሆነ ፓወር ሰፕላይ ዲቫይሶቹ አያገኙም። ስለዚህ ይህንን ኦልተርኔቲንግ ከረንት ወደ ዲሲ ቀይረን ስቴብል ሰፕላይ እንዲኖር እናደርጋለን ማለት ነው። ከኤሲ ወደ ዲሲ እንዴት እንደሚቀየር ቀጣይ እናያለን። ሌላው ከኤሲ ጋር ተያይዞ የምናየው ኤሲ ዲስትሪቢዩሽን ቦርድ የሚባል አለ። ወደ ሬክቲፋየር እና ሌሎች ኤሲ ወደሚፈልጉ ኢኩፕመንቶች ቮልቴጁን ዲስትሪቢዩት የሚያደርግልን ብሬከር ቦርድ ነው። ከኤሲ ዲቪ ጋር ተያይዞ ኤስሲፒዲ የሚባል ሰርጅ ፕሮቴክሽን ዲቫይስ አለ። ለላይትኒንግ እና ቮልቴጅ ስፓይክ ሲኖር ወይም ሰርጅ ቮልቴጅ ሲኖር ኢኩፕመንቶች ወይም ዲቫይሶች እንዳይጎዱ ፕሮቴክት የሚያደርግልን ፕሮቴክሽን ዲቫይስ ነው። ይህንን ካየን ስለ ሬክቲፋየር መቀጠል እንችላለን። ሬክቲፋየር ማለት ኤሲ ቱ ዲሲ ኮንቨርሽን የሚሰራልን ሞጁል ነው። መጀመሪያ ኤሲ ኢንፑት ይቀበላል። በመቀጠል ሬክቲፋየሩ ውስጥ ያሉት ዳዮዶች ከረንቱን በአንድ ዳይሬክሽን ብቻ ፍሎው እንዲያደርግ በማድረግ ኤሲ ቱ ዲሲ ኮንቨርዥን ይሰሩልናል ማለት ነው። የዳዮዶች ኮኔክሽን እዚህ ጋር እንደምትመለከቱት ይሄ ብሪጅ ሬክቲፋየር ዳዮድ ኮኔክሽን ዲያግራም ነው። ኤሲ ኢንፑት ተቀብሎ ዳዮዱ ወደ አንድ ዳይሬክሽን ብቻ ነው ፍሎው እንዲያደርግ የሚያደርገው። ባክ ኤንድ ፎርስ ወይም ፍላክቹዌት ሲያደርግ ቮልቴጁ ወደ ኋላ እንዳይመለስ ብሎክ ያደርገዋል ማለት ነው። በተጨማሪም ከዳዮዱ በተጨማሪ ካፓሲተር እና ኢንደክተር በመጨመር ስቴብል የሆነ ቮልቴጅ እና ከረንት እንዲኖር ማድረግ እንችላለን። ኢንደክተሩ ከረንቱን ስቴብል ያደርግልናል። ካፓሲተሩ ደግሞ ቮልቴጁን ስቴብል ያደርግልናል። ከካፓሲተር እና ከኢንደክተር በተጨማሪ ለሬጉሌሽን እና ለፊልተሪንግ ሌሎች ኢኩፕመንቶችን ጨምረን መጨረሻ ላይ ስቴብል የሆነ ዲሲ እናገኛለን ማለት ነው። ቮልቴጅ ሬጉሌተሩ የምንፈልገውን ቮልቴጅ 48 ቮልት ሴት አድርጎ አውትፑት ይሰጥልናል ማለት ነው። ሌላው የሬክቲፋየሩ እና የኤሲ ኢንፑት ኮኔክሽን ዲያግራሙ ይሄንን ይመስላል። መጀመሪያ ኤሲው በኤስሲፒዲ በኩል ወይም ሰርጅ ፕሮቴክሽን ዲቫይስ በኩል ያልፍና ከእያንዳንዱ ኤሲ ላይን ሬክቲፋየር ኮኔክት ይሆናል ማለት ነው። ሎድ ባላንስ እንዲሆን ሁሉም ፌዝ ላይ እኩል አማውንት ሬክቲፋየር ሞጁል ነው ኮኔክት የምናደርገው። እዚህ ጋር እንደምትመለከቱት አንድ ፌዝ ላይ አንድ ሬክቲፋየር ሞጁል፣ አንድ ፌዝ ላይ አንድ ሬክቲፋየር ሞጁል፣ ሌላኛው ፌዝ ላይ ደግሞ አንድ ሬክቲፋየር ሞጁል እያልን እኩል ነው ሎዱን ዲስትሪቢዩት የምናደርገው። በዚህ መልኩ ሬክቲፋየሩ ከኤሲ ኢንፑቱ ጋር ኮኔክት ከሆነ በኋላ ከሬክቲፋየሩ ኮንቨርት ተደርጎ የሚወጣው ዲሲ ቮልቴጅ ደግሞ ኢንተርናሊም ሞኒተር ይደረጋል ቮልቴጅ ሰርጅ ሲኖር። ከዛ ቀጥታ ወደ ዲሲ ዲስትሪቢዩሽን ዩኒት ወይም ወደ ዲሲ ዲዩ ዲስትሪቢዩት ይሆናል ማለት ነው። ስለ ዲሲ ዲዩ እና ዲሲ ዲስትሪቢዩሽን ዩኒት ለብቻ በሌላ ቪዲዮ እናያለን። ከሬክቲፋየር እና ከኤሲ ኢንፑት ጋር ተያይዞ የምናያቸው ኤሲ ኢንፑት አይሹ ግሪድ አውቴጅ ሊኖር ይችላል፣ ቮልቴጅ ድሮፕ ሊኖር ይችላል፣ ፌዝ ሎስ ሊኖር ይችላል፣ ኦቨር ቮልቴጅ አንደር ቮልቴጅ ሲኖር ኢኩፕመንት አላርም ሊይዙ ይችላሉ፣ ብሬከር ትሪፕ ሊያደርግ ይችላል፣ ሰርጅ ፕሮቴክሽን ዲቫይሱ ፌል ሊያደርግ ይችላል፣ ሉዝ ወይም ኮረድ ኮኔክሽን ካለ ኦቨርሂቲንግ ወይም ስፓርክ ሊያጋጥም ይችላል። ከሬክቲፋየሩ ጋር ተያይዞ ደግሞ ሞጁሉ ፌል ሊያደርግ ይችላል። ኦቨርሎድ ካለ ቮልቴጅ ድሮፕ ሊኖር ይችላል። የሞጁሉ ፋን ፌል ሊያደርግ ይችላል። ባትሪ ቻርጂንግ ኢሹ ሊያጋጥም ይችላል። ኢንተርናሊ ዳዮዶቹም ፌል ሊያደርጉ ይችላሉ። ቀጣይ ስለ ዳይዝል ጀነሬተር እንዴት እንደሚሰራ ስለ እያንዳንዱ ኮምፖነንት እናያለን። ላይክ፣ ሼር፣ ፎሎ፣ ኮሜንት፣ ሪፖስት ማድረግ አትርሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።